ሰላም 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 የተወደዳችሁ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ጥሩ። እንዴት ናችሁ? ይሄን ነው እየቆሰቆስነው ነው። አንድ ሺህ ከገባን በኋላ በተለይ በቃ እየቆሰቆስነው ነው እና ደስ ይላል። የምታበረታቱን እግዚአብሔር ይስጥልን። በተለይ ላይቭ ሲገባም ሆነ እንደዚህ ቪዲዮ ሲለቀቅ ገብታችሁ ሸር የምታደርጉ ለሌሎች ሸር የምታበረታቱኝ ደግሞ ኮሜንታችሁ የት አለ? ኮሜንታችሁ የት አለ? እህቶች የእኔ ሆናችሁ እህቶች የት አለ ኮሜንታችሁ? የት አለ ኮሜንታችሁ? የት አለ አይዞሽ በርቺ ጎበዝ የምትሉ የሚባለው ኮሜንታችሁ የት አለ? የእውነቴን ነው የምላችሁ። የለም ኮሜንት የሚጽፍ ሰው የለም። ጻፉ ኮሜንትም ጥቅም አለው። ላይኩን አድርጉ፣ ሰብስክራይቡን አድርጉ። የእያንዳንዳችን እንቅስቃሴዋን ደምሮ ምን ብሎ ነው በሳምንት የሚያስቀምጣት ማለት ነው። እና ያስፈልገናል። እጃችሁ ግን ላይክ ሰብስክራይብ መደረጉ ሳይረሳ እንዳለ ሆኖ ከዚህ በኋላ ያው ታውቃላችሁ ሰብስክራይብ ሞልቶልኛል። ከዚህ በኋላ ያዝ ያለ ነገር እናውራ አይደል? ያዝ ያረገ ነገር ውሃ የሚያነሳ ነገር ማውራት አለብን። ዝም ብሎ ምናምን ሳይሆን በቃ እኔ ጥሩ ዩቱበር ከሆን እግዚአብሔር ከረዳኝ፣ ምክንያቱም ገና ነኝ እና ጥሩ ዩቱበር ከሆንኩ መሆን የምፈልገው ምን እንደሆነ ታውቃላችሁ ወገኖቼ? ጠፍቶ መስራት፣ ስለ ጠፍቶ መስራት አወራለሁ። እኔ ራሴ ጠፍቼ ስለምሰራ ማለት ነው። እና ስለ ጠፍቶ መስራት አወራለሁ። እንደገና ደግሞ ይሄ ያለመሳካት፣ ያለመከናወን፣ ለብዙ መባከን፣ ኮስታራ ያለመሆን፣ ይሄ በቃ አጉል ርህራሄ የሚመስል ነገር፣ እንደዚህ አይነት ነገር ነበረ ከኔ ጋር ድሮ በብዙ ሲያጃጅለኝ ነበር ማለት ነው። እና የኛ አካባቢ ሰው ምን ይላል መሰላቸው? ገንዘብ የሚገኘው በ20 ዓመት ልብ ደግሞ የሚገኘው በ40 ዓመት አሉ። አያችሁ፣ በልጅነት ገንዘብ እናገኛለን፣ ከረፈደ በኋላ ደግሞ ልብ ይኖረናል፣ ልብ እንገዛለን። እና እንደዛ እንዳይሆንባችሁ ገንዘብ በምታገኙበት ሰዓት አስተዋዮች እንድትሆኑ። ግን አሁን ላወራበት የመጣሁት ርዕስ እሱ አይደለም። ግን እኔ ዩቱብ ብሰራ መስራት የምፈልገው እሱ ነው ማለት ከኔ ህይወት ሌሎች እንዲማሩ አይደል? ከኔ ከእህታቸው ህይወት ሌሎች እንዲማሩ ነው የምፈልግ። ታውቃላችሁ ከኔ ከእህታቸው ህይወት እኔ ረጅም ዓመት እንደዚህ የከባከንኩበት ህይወት ሌሎች እህቶች እንዲማሩ ፈልጋለሁ። ሌላ የምትመጣ እንድትማር ፈልጋለሁ በእኔ በእህቷ። ከዛ ሶስት ጌታማ መሆን አለባት። በቃ ስለ ራሴ አላፍርም፣ ሚዲያ ላይ አወራለሁ። እና እሱ ነው። ግን አሁን ማወራበት ምንድን ነው ብትሉኝ፣ ማወራበት ጠፍቶ ስለመስራት ነው። ጠፍቶ መስራት ማለት ምን ማለት ነው? ሌሎቻችሁ የምታዩት ካላችሁም በኮመንት ብዙ ጊዜ ወገኖች ኢትዮጵያ ላይ ስንሆን ጠፍተን እንሰራለን ስንባል በጣም ነው ሰው የሚያሸማቀቃል። ጠፍቶ መስራት ማለት እንደ ብልግና አድርገው የሚያስቡታል። ግን ጠፍቶ መስራት ማለት እኮ እሱ አይደለም። እኔ ኮንትራት ቤት ሆነው ማውቃቸዋለሁ ባለየዎች ፍቃድ ጠይቀው የሚሄዱ። ይሄ ብልግና ከራሳችን ነው። መጀመሪያ ጠፍተን ስለሰራን ፍሪ ስለሆነ አይደለም። አዎ ጠፍቶ መስራት ፍሪ ነን ማለት ከፈለግን የምንሰራበት ነው፣ ከፈለግን የምንወጣበት ነው ማለት ፍቃድ ከፈለግን እንወጣለን ምናምን፣ እሱ ማይካድ ነው። ግን መጀመሪያ ደግሞ ህሌና አለ። እያንዳንዳችን ሙስሊሞች ከሆነ ፈጣሪ የሚፈሩ ልጆች አሉ አይደል? ኦርቶዶክሶችም እንደዛ፣ እኛም ጴንጤዎች እንደዛ። መጀመሪያ ይሄ ፈሪሃ እግዚአብሔር የሚባል ያለው ሰው ነው እንጂ ጠፍታ ስለሰራች በጣም ባለየ እንደገና ደግሞ ኮንትራት ቤት ያለች ጨዋ እንደዛ አይደለም። ይሄ ነው ሃይምሯችን ነው። የዛች ሴት ማንነት ነው። ወጣው የሚሰሩም አሉ፣ በብልግና የተያዙ ስራቸው የሚያደርጉም አሉ፣ መስራት ማይፈልጉ አሉ። እና እኔ ማለት የምፈልገው ግን እንደኛ አይነቷ ሴት እቺ ረጅም ዓመት የጠፋች ግን ምንም ነገር ማታውቀዋ
ለራሷ መሆን ያቃታት ሴት፣ ስለዛች ሴት ነው እኔ ማውራት የምፈልገው ማለት ነው። እና በአንድ ላይ ሰው ጠፍቶ ሰራ ሲባል እውነት እኔ በጣም ብዙ ልጆች ማውቃቸዋለሁ፣ ብዙ ልጆች ማውቃቸዋለሁ ጠፍተው እየሰሩ ጠፍተው እንዳልሰሩ አድርገው የሚያወሩ ለፋሚሊ። ምክንያቱም ከፋሚሊ ጋር ያለውን አመለካከት ስለሚያውቁት ነው። ታውቃላችሁ፣ ስለሚያውቁት ነው። ቀድሞ ከቤተሰቦቻቸው ጋር ያለውን አመለካከት ስለሚያውቁት ነው ያን ፈርቶ የማያወሩ። እና ወገኖቼ ጠፍቶ መስራት ማለት ምን ማለት ነው? ጠፍቶ መስራት ማለት ምን ማለት ነው? እስኪ በኮመንታችሁ እስኪ ለአንተ ጠፍቶ መስራት ማለት ምን ማለት ነው? ብልግና ነው? ላይቭ እየሰራውም እየጠየቅኩ ነበር እና አንዱ ምን ያለኝ፣ እንደውም ኮመንቱን አልያዝኩትም። ምክንያቱም እንደዚህ አይነት ነገር ላይ እንትን ማደማመቅ ጥሩ አይደለም። እና ምን አለኝ፣ በቃ ፍቃድ ስለምትኖር ኢጃዛ ብላ ስትወጣ የሆነ ነገር ማድረጉ አይቀርም እንዴ። ኮንትራት ቤት እያሉ ኢጃዛ እኮ ብለው የሚወጡ አሉ እንዴ። አንዳንድ እኮ ሀብታም ቤት ያሉ እኮ በየ15 ቀኑ ኢጃዛ የሚወጡ እኮ አሉ፣ በየ15 ቀኑ። እኛ እንኳን ጠፍተን የምንሰራ የሆነ ጉዳይ ምናምን ከሌለ ከአረቦች ጋር እንደዚህ አይነት አመለካከት ስላለ እንጠይቅም ፍቃድ። ለምሳሌ አንድ ቤት እኮ ከገባው ወይ አንዳንዴ በጣም ሲጨቃጨቁኝ ከደበረኝ የሆነ ንፋስ ቀይሬር አድርጌ ልምጣ ካልኩ እኔ ራሳችን ራሱ የምንበሳጫጭበት ጊዜ አለ። እና በቃ እኔ ጓደኛ አለችኝ፣ የዛሬው ነው ያድርገውና ገጠር ባልነበራት ከእሷ ጋር እዛ ሂደን በቃ ደስ የሚል ነገር አሳልፈን ስንመጣ ትንሽ ሃይምሮዬ እንትን ይሆን ነበር፣ ፍሪ ይሆን ነበር። እና ቤተሰቦቼ አንዳንዴ ከአረቦች ጋር ይሄ ነገር አለ ታውቃላችሁ። አረቦችም በቃ ውጭ ነው የሚሰራ ሲባል በጣም የሚፈሩ ማለት በቃ ከሌላ ነገር ጋር ነው የሚያይዙት ቶሎ ብለው ከሌላ ነገር ጋር። አንዳንዶች እንደውም ይጠይቋቸዋል፣ የት ነው ተከራይታችሁ የምትኖሩ? የት ነው እንትናችሁ? የት ነው የምታርፉ? አንዳንዶች፣ ሁሉም አይደሉም። እና እኔ ግርም ይለኛል። እና እኔ አሁን ማወራበት በሳምንት 2 ቪዲዮ ሰራው፣ በሳምንት 3 ሰራው። በቃ እስከተወሰነ ጊዜ ስለ ጠፍቶ መስራት ነው ማወራ ማለት ነው። ከሰዎች ጋር ያለ አመለካከት፣ ከዛ ደግሞ ሊጠፉ ስለተዘጋጁ ታወራለሁ። ምክንያቱም በቃ ዩቲዩቤ ደህና እየሄደልኝ ነው ማለት ነው። ስለዚህ ባልሆነ ነገር ለምን ጊዜውን ላሳልፈው አይደል? እግዚአብሔር በሰጠኝ እድል ቁም ነገር አውርቼበት ልለፍ። እግዚአብሔር ሰጠኝ፣ በቃ እግዚአብሔር ረዳኝ። ታውቃላችሁ በጣም ከባድ ቀላል ቤት ያለው እንዳይመስላችሁ። የዛን ስራ በጣም ከባድ ነው። ልጆቹ ከባዶች ናቸው። እኔ ያለሁበት ልጆች ከባድ ናቸው። መስሚያቸው ጥጥ ታውቃላችሁ፣ ጥጥ ነው፣ አይሰማችሁም። ከባዶች ናቸው። ግን እንደዛም ሆኜ ተስፋ እያየሁበት ስለሆነ ዩቲዩቤን እየሰራው ነው። ተስፋ እያየሁበት ነው። እኔ ማንኝና ባላማረ ቪዲዮ ላይ በአንዳንድ 1000 ሰው ምናምን ስዘጋ 1000 ሰው የተከታተለው ምናምን አለ እና ተመስገን ወገኖች፣ ያማረ ነገር ሳይኖረን ብዙዎች እኮ ዛሬ የምታያቸው በጣም ብዙ ተከታይ ያላቸው በጣም ብዙ ዋጋ ከፍለውበታል ሚዲያ ላይ እስኪወጡ ድረስ ተገፍተው እስኪወጡ ድረስ ወደ ላይ እስኪወጡ ድረስ በጣም ነፍ ዋጋ ነው የሚከፍሉበት። ዝም ብሎ አይገኝም እውቀት፣ ዝም ብሎ መታወቅ አይገኝም። እና እግዚአብሔር ይመስገን እሱ እግዚአብሔር ስለሰጠኝ እድል እኔ ደግሞ ማውራት የምፈልጋቸውን ባወራበት፣ ቁም ነገር ብንሰራበት፣ እናንተም ደግሞ ራሳችሁን አይጎዳም። ታውቃላችሁ ራሳችሁን በፍጹም አይጎዳም፣ ራሳችሁን አይጎዳም። እና ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮውን ከፍታችሁ አደራችሁ እንዳትወሳ ጨርሱ። በተለይ ዩቱብ የማይፈልገው ነገር ምን እንደሆነ ታውቃላችሁ? ቪዲዮአችሁን ሰው ክፍት አድርጎ ወዲያው ዝግት ካረገው በቃ ቪዲዮ እንደማይፈልግ ነው የሚያውቁ ማለት ነው። እና በቻላችሁ አቅም ቪዲዮውን እንትን በሉት፣ ጨርሱት። እናንተም አይመቻችሁ ጨርሱት። ጨርስና ጨርሳችሁ እዩት። እናንተ ባይመቻችሁ ቁጭ አርጉት ስልኩን። ለስልኩ ለብቻው ለፍልፎ ይዝጋል። ድምጡን ቀነስ አድርጋችሁ ነው። አሁን አንዳንድ ቪዲዮዎችን ማድረግ ስፈልግ ምንድነው ማድረግ
ድምጡን እቀንሳለሁ፣ እተወዋለሁ። በቃ ለዛች እህት የሚጠቅማት ከሆነ እውነት ከፊት ቀንሼው እተወዋለሁ። እኔ አሁን እዛ መጀመሪያ ታስሮ በምንሰራበት ጊዜ እንደዛ ነው ማድረግ። ከፍተዋለሁ፣ ቀንሼ እተወዋለሁ። እንደዛ ነው የማደርገው እና እንደዛ አድርጉ። ቪዲዮውን ጨርሳችሁ ተመልከቱ። ዩቱብ እንደዛ ነው ቪዲዮአችሁ ተጨርሶ ታየ ወይ ነው ሜላችሁ ታውቃላችሁ። እና ቪዲዮዬን ጨርሳችሁ እዩልኝ፣ አበረታቱኝ፣ ኮመንት ጻፉ። ግድ የላችሁም ፋሚሊ፣ እውነት ኮመንት ጻፉ፣ ኮመንት ጻፉልኝ። ያለውን ነገር ሰው አይደለም እንሳሳት አይደል? ይህን አስተካክ፣ ይሄ ቢሆን እንዲህ ነው እና ዛሬ 12 ደቂቃ ከሆነ ለዝጋው እንዳይረዝምባችሁ ማለት ነው። ዛሬ ላወራበት የመጣሁት ርዕስ ምን እንደው ታውቃላችሁ? ጠፍቶ መስራት ማለት ምን ማለት ነው? ኮመንት ጻፉበት፣ ኮመንት ጻፉ። ጠፍቶ መስራት ማለት ላንቺ ምን ማለት ነው? ላንተ ምን ማለት ነው? ከውስጥ ያለው ምን ማለት እንደው ኮመንት ላይ ያስቀምጡ። ኮመንት ላይ ያስቀምጡ። ያው ሰው ኮመንት ለማብዛት ብሎ ቻሌንጅ ይላል፣ ስልኬን ይሸልማለሁ ይላል። እኔ የሚሸልሙ ራሱ አይመስለኝም። እኛ ግን እንደዛ አይደለም። ቻሌንጃችን መበረታታት፣ እንድታበረታቱ ግርድና ያለን ግርድና እንድንወጣ ማድረግ ነው እና እሱ ነው። ጠፍቶ መስራት ማለት ለእናንተ ምን ማለት ነው? ላይክ፣ ኮመንት፣ ሰብስክራይብ እንዳትረሱ እሺ። በጣም ወዳችኋለሁ። 12 ደቂቃ ከሆነ ልዝጋው፣ ምክንያቱም እንትን እንዳላበዛባችሁ። ሰላም ሁኑልኝ። ባባባባይ ቪዲዮን ጨርሳችሁ ስለምታዩልኝ ከወዲሁ አመሰግናለሁ። ባባይ